ሱበትን ጊዜ የሚወስነው ሲሆን ለመጠቃት የደረሰች ሴት ዝሆን የተለያዩ ባህሪያትን ታሳያለች። ለምሳሌ ወንዶች እንዲቀርቧት መፍቀድ፣ የመረበሽና የመጠራጠር ባህሪ እንዲሁም ከተለመደው ውጪ ጭንቅላቷን ከፍ በማድረግ የሚያጠቃትን ወንድ እንዲከተላት ታደርጋለች። የሚያጠቃትም ማንኛውም ወንድ ዝሆን ሳይሆን ለግንኙነት የደረሰ መሆን አለበት። ለመጀመሪያ ግንኙነት ወንዱ ከሴቷ ዘግይቶ የሚደርስ ቢሆንም በ14 ዓመቱ የወንድ የዘር ፍሬ ማኩረት ይጀምራል። ነገር ግን ተወዳዳሪ የሚሆነው ከ30 ዓመት በኋላ ነው። በዚህን ጊዜ የወንድ የስሜት ሆርሞን በመጠኑ በ5 እጥፍ ስለሚጨምር ለግንኙነት የተዘጋጀች ሴት ለመፈለግ ከወንዶች ስብስብ በመነጠል ወደ ሴቶች እልሞሌዎች ስብስብ ይገሰግሳል። የወንዱ ብልት መጠን ሲያድግ 27 ኪሎ ግራም አካባቢ የሚመዝን ሲሆን ብልቱ የኤል ቅርጽ በመስራት በኋላ እግሮቹ በመቆም የፊት እግሮቹን ጀርባዋ ላይ በማድረግ ግንኙነቱን የሚፈጽም ሲሆን ለመጨረስም 45 ሰከንድ ይፈጅበታል።